يا عمري أنا بحبك كتير. بفهم ما فكرش هنا بابا مالتنا عند نورمال كلا يدلنا هيك تقبل شو يعني فكر تقبل شيء مالتنا بحبك كتير تكمي بقى عندي ምን አይነት ሙድ ነው የምትይዙት? ምን ሆነ ነው? ለምን እንደዚህ ያረክ ያለው? ምን ሆነ ነው? ለምን አረፍ ነው እንደዚህ እንዳትላት እሷንም ለምን እንደዚህ ያረክ ያለው? ምን ስላታየ ምንም እንዳትላት ምን እንዳትነካታ ምን እየሆንክ ነው? እንዴት ነው አንቺ በጥፊ የምትማች? ያምሻል ታዋት በቃ በሷ ይወዝ ለምን ጣልቃ ትገባለህ? አስጠፍርሃለሁ አሳስርሃለሁ እንጂ ለአላህ ነው አንዴ ሰበብ አትግባ ህይወቴ ላይ በቃ ነው ወደዚህ ተይው እባክህ አይመለከተውም ስለኔ ህይወት እንዴ እየመጣ በደስታዬ ቀን ሁሉ የሚረብሸኝ ማነህ አንተ? ምንድነው አንተ? የምን ቅጠል ነህ? እያንዳንዱ የምትፈልገው ነገር ካለ ኢትዮጵያ ላይ ምንም አይነት ነገር ወደዛም ለመሄድ የሆነ የሚያስፈልግ ነገር ካለ እኔን ጆሲን ጠይቀኝ። ከሱ ጋር ከዚህ በኋላ እንድትገናኝም እንድታወራም ጭራሽ አልፈልግም። ገባ? አሁን ግን ፍቅረኛ አለው እሱ። ያውላችሁ አንተ ከሳለሁ በነገራችን ላይ ማለት ነው እንከሳዋለን። ይኸው ስራ የሰው አስከፍተህ ከዛ አንተ እልል ብለህ ልታድር ነው። ምን አይነት ሰው ነገር ነው ነገርኩት ነው? በቃ እንደ እያለቀስክ ባልሆነ ኤሪክ እያለቀስክ ባልሆነ ለምን ቆይ አብረን ኤሪክ አንዴ ነው ስትገባኝ ታወቀኝ ከሆዴ ዘልቆ የተሰማኝ መውደዴ አሃሃሃ ጉዴ ከልካዬን ውስጤን ማንነቴን ረታ ወዳጅ ላንተ ስሆን መሄድ አሃሃሃ ግን ወደ ነበረ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ያለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያል እኔ ወንድማችሁ መልካም ምኞት እንገልጽላችኋለሁ እና ዛሬ በአዲስ ቪዲዮ ተመልሰን መተናል ከኤሪክ ጋር። እውነት ለመናገር ትላንት እየተካሄደ የነበረው ነገር ምናምን አይታችኋል። እኛም እናንተም በጣም ነበር የደነገጥነው። እኔ አሁን ላይ እውነት ለመናገር ኤሪክ እንደዚህ ያደርጋል ብዬ ማሰብ ይከብደኛል። ምክንያቱም አንድ ሰው በጣም ካፈቀረ በጣም ከወደደ እንጂ ይህንን ያክል መስዋዕትነት የሚከፍለው ሌላ ፍቅረኛ ኑሮት እዚህ ደግሞ ሌላ ሄለንን እንደ ሁለተኛ ሚስት ለማድረግ ወይም ደግሞ ሌላ እዛችኛዋ ላይ ቺት ለማድረግ እዚህ መጥቶ ከሄለን ጋር ይሄን ሁላ ነገር ይፈጥራል ብዬ አላስብም። ኤሪክ ትክክለኛ እኮ በቃ ስለዚህ ላይክ ኤንዲም ደግሞ አላቅም ምን አይነት መረጃ እንደሰማ እንዴት እውነት ይሁን ምን ይሁን አላቅም። እኔ ትክክል ነው ብዬ አላስብም እውነት ለመናገር ማለት ነው። ስለዚህ ኤሪክ እኔ በጣም ነው የምር እንደዛ የምታረግ ከሆነ ግን እኔ እንደ ታረጋለህ ብዬ አላስብ የሆነስ ነገር ማለት ነው። ግን ይሄ አመለካከት እንዲኖረኝ አልፈልግም። ኤሪክ እንደዚህ ያደርጋል ወይ ብዬ መጠራጠር ሁላ አልፈልግም አንተን ማለት ነው። እያደረክ ያለው ነገር ለአንድ ሰው ዋጋ መክፈል እንደምትችል በቃ ህይወትን ከአንድ ሰው ጋር መምራት መቀጠል እንደምትፈልግ ነው እየተረዳውኝ ያለሁት ማለት ነው። እኔ በፊት ሳላቅ ብዙ ነገሮችን ብያለሁ። ከኔ ጋር ብዙ ነገሮችን ተጣልተን ነበር ምናምን፣ ግን እውነተኛ እንደሆነ እየገባኝ ሲመጣ ለሷ ያለ ፍቅር፣ ለሷ ያለ አክብሮት፣ እሷን ኤቭሪዴይ ለማስደሰት የምታደርገው ጥረት ግን ላይክ እንኳን የኔን ቀርቶ የሷንም አመለካከት እኮ እየቀየርከው አይደል ጆሲ? አሁን ምን መሰለህ አሁን እኔና ሄለን ወደ ቱርክ ልንሄድ ነበረ። ከዛ አሁን አሪፍ ነገር የሆነ ነው ምናምን። እኔ ደግሞ አልኩህ ትናንትና ማይወደኝም ሰው ብዙ ስላሉ ይሄ ነገር ለማን ተናገሩ? ለኤንዲ ለምን ያከሉ እንጂ እኔ እነሱ በጣም ነው የምንግባባው ምናምን እሱ ነው ያመጣኝ። ስለዚህ በቃ እንዲ እነዚህ ከነገረን እሱንም ያበላሽለት ምናምን ይሄ ነገር ተውና፣ ግን እኔ ማለት ነው ደስተኛ ነኝ። ለምን ታያለህ? ትናንትና ሄለን ያደረገችው ነገር ያወራች ነገር የምር አሁን ትናንትና እንደዚህ ስታወራ ፍቅሬ ማለት ነው ከዚህ በላይ ነው የተጀመረላት ማለት ነው። እንጂ ምስኪን ነው። ግን አሁን የሆነ ሰው እንደዚህ ነገር ቢነግረው ምናምን ቢያምን ይችላል።
ግን የመጀመሪያ ለብቻዬን ቢጠይቀኝ ወይ እኔ ቢሰራው ይሻላል ነበር። ሁላችን ባለንበት ከሚያወራ እኔ ከሄለን እንደዛ አልጠብቅም ነበር ታውቃለህ። ልትቆጣኝ ምናምን ግን የእሷን ፍቅር የተረዳህበት ይመስለኛል። ስለዚህ አሁን ምን ላድርግ ነው ታውቃለህ? እሺ አባባ ገዝተን ፍቅሬ ላገልጽላት። የምርህን ነው? እንት አስባለሁ። አይ በጣም ደስ ይላታል ብዬ አስባለሁ። በጣም ሄክ እንደዚህ ነው ማረኝ። የምር እውነትን ነው። ትላንት ያደረገችው ነገር አንተን ሲናገር አትንካው አያደርግም እሱ ምናምን እያለች ስትከራከር፣ ወንድ ልጅ ደግሞ ከሴት ምን ይፈልጋል መሰለ? ይሄን ነገር ይፈልጋል። ገባ? ሴት ልጅ ወንድ ልጅን አይዞ በርታ፣ ገባ? ለአንተ የሆነ ነገር ኖ እሱ አያደርግም። ተረዳ? በቃ ለአንተ የምትከራከርን ሴት እንዳገኘ ነው የተረዳው ማለት ነው በትላንትና ንግግሯ። ግን አሁንም እንደዚህ ተረዳሁት። ግን አልጠበቅኩም ነበር ታውቃለህ። ከሄለን ልትናደድ ምናምን በእንጂ በኩል ልትሄድ መስሎኝ በቃ ከዚህ በኋላ አልፈልግም ምናምን እንገናኝ ምናምን። ግን ያር ደስ አለኝ። ፈጣሪ እንደዚህ ነው። አንዳንድ ጊዜ ምን አለ መሰለህ ሄድ ውስጥ ንጹህ ከሆነ ተረዳ፣ ውስጥ ንጹህ ከሆነ አንተ ያንን ነገር አድርገው እስካልተገኘክ ድረስ ሰውም ፈጣሪም ካንተ ጎን ነው የሚሆነው። ሰይጣን ብቻ ነው የሚርቅህ። ተረዳኝ? አንተን የሚፈታተንም ሰይጣን። ስለዚህ በቃ የልብ ንጽህና ነው ወይም ደግሞ ያላደረግከው ነገር ስለሆነ ነው ብዬ አስባለሁ። ዋናው ሁሉ ዓለም ነገር ማለት ነው። ትናንትና የምር አስጠልቶኝ ከፍቶኝ በቃ ወንድ ልጅ ሆኜ ማለት ነው ላለቅስ ነበር። ግን ሄለን በእኔ በኩል ስለሆነች እኔ ምን መሰልኩ በእንጂ በኩል ትሆን እሱ ልትሰማ ምናምን። ትናንትና እኔ ራሴ እንደዚህ ሲነገር የምር በቃ ምን ለእንዲ ላስረዳው ወይስ ለሄለን ላስረዳት ወይስ ለአንተ ላስረዳት? ግን ሄለን በእኔ በኩል ስትሆን ምናምን በጣም ነው የማፈቅራቸው። ከዛውን በቃ አበባ ገዝተን የሀብት ፈቅርሻል ልላት ፍቅሪ ሊገልጽላት ብቻ ማለት ነው። ብዙ ጥያቄ ልጠይቃት፣ ብዙ አይነት ጥያቄ ማለት ነው። ከፍቅር ከምገልጽላት ብቻ ማለት ነው። ግን እኔ ውስጥ የሚሰማኝ ማለት ነው በቃ ሄለን ለእኔ ናት። የማንም ወሬ የሚለያያችሁ አይመስልም? አይዋ ለምን በቃ ትናንትና የተፈጠረው ነገር እሱ ይበከላል። ትክክል፣ ይበከል ትልቅ እንትን ነው ያ። ስለዚህ አሁን አበባ ገዝተን ለሷ ፍቅሬ አገልጻታለሁ። ከዛ ብዙ ጥያቄ ትጠይቃታለሁ። ለምሳሌ ምን ያንተ ብቻ እንደሆነች ምናምን ማረጋገጥ ፈለግ? ኦኬ በቃ ይሄ ነገር ዛሬ ማወቅ አለብኝ አይደል? ለሷ ብዙ ነገር መጠየቅ ፈለግኩት። ስለዚህ አሁን አባን ግዛና ወደ እሷ እንሂድ። ቤተሰቦች ተከታተሉን። ዛሬ የምር ትላንት እንለያያለን ብሎ ፈርቶ ነበረ፣ ግን ፈጣሪ እንደሰው አይደለም፣ ፍቅራቸውን አጠናክሮታል። እሷም በዚህ ልክ ለሱ መከራከር በቃ አይሆንም፣ አትንኩት፣ ውጡልኝ ከህይወት እስክትል ድረስና ዛሬ አበባ እንግዛና ሁሉን ነገር ማወቅ ይፈልጋል። ቼክ እናደርጋለን። ቤተሰቦች ተከታተሉን፣ እንሂድ። ቤተሰቦቻችን እንግዲህ አበባውን ገዝተንላታል። ኤሪክ ገዝቶላታል እና ዛሬ ያው በጣም እንትን ብለህ እያየሁህ ነው። በጣም ላይክ በሷ ኮርተህባት ተደስተህባት ነው እያየሁህ ያለሁትና እንዴት ነው ይሄ ነገር? ዛሬ ጥሩ ምላሽ የሚኖረው ይመስልሃል? ጆማና መብሱጥ ዛሬ ቀን ማለት ነው ይለያል። በቃ በጣም ይለያል ቀን ማለት ነው። ይሄ ደግሞ አበባ ለሀቢብቲ የምሰጣት እንደ ኖርማል አይደለም። ኦኬ ከተቀበለች ያኔ ፍቅር ከበለች ለማለት ነው።
አትቀልድ። እንደዛ ነው አስበያም ይገሳው እንዴና እንደዚህ ነው ነገር ኮያውን ስትመታ ስናወራ ትሰማለህ። ከግን በጣም ደስተኛ ነኝ ምናምን ግን እርግጠኛ ነኝ ትከብላለሽ። ፈጣሪ የምር እንዲያሳካልህ ከወዲሁ መልካም ምኞቴ የምር እና ደግሞ ትላንት እንዳየዋት ከሆነ እንደዛ ላንተ ካንተ ጎን እንደዚህ ብላ እንደዚህ በመከራከሯ ምናምን ዛሬ ነገር አትቀበልም ብሎ ለማሰብ ይከብዳል። እሺ የምትል ይመስለኛል። ፈጣሪ አሳክቶልህ ምናምን በቃ ያሰብከው ነገር ሁሉ መልካም ቢሆንልህ በጣም እኔም ካንተ በላይ የምደሰት ይመስለኛል። ስለዚህ መጣችን ደብቁ ስናይ ሐቢብቲ ወጣች ነው መጣችልህ ስታያት ገና ፈገግ ትላለህ። እኔ እኮ ታስቀኛለህ። እንዴ እንደዚህ ነው ሐቢብቲ ያ ቀልቢ ደህና ነህ? እንዴት ነህ? በጣም ያምርብሻል። አንተም አምሮብሃል። አንተ ራሱ ኢክቲር አንተም አምሮብሃል። እንዴት ነህ? ደህና ነህ? ማታ በህልሜ መጥተህ ይገርማል። እየሰማክ ነው? ማታ ቀን አብሮ መዋሉ አንሱ ማታ በህልሜ እየመጣክ ነው። ወይ ምንድን ነው ታስተረጉመው? በህልሜ መጥተህ እኮ ነው ያልኩት። ስማ ልንገርህ፣ እዚህ ጋር የሆነ ሰው በህልሙ መጣ ማለት ነው ያን ሰው በተደጋጋሚ ማስተብ ጀምሯል ማለት ነው። የኛው ሰው ተረዳኝ። ምንድነው ተረዳኝ? ይሄ እኮ ነው ሲያቃጥል እንዴ እፉዬ ገላ ታውቃለህ? እፉዬ ገላ ያው ልጅነቴ እንዳልጨረስኩት ዝም ብለህ እንደዚህ እፉዬ ገላ እመራለሁ። እና እንዴት ነህ? አለሁ። ደህና ነህ? አላ اليوم كثير ደሙ ትኩር በትኩር ጫማ ይኩል ነው። አውቃችሁ ነው እንዴ? ተመካከራችሁ ነው እንዴ? ተመካከራችሁ ነው እንዴ? ኧረ አይደለም። አይ እኛ ልባችን ይግባባል። አይዋ ነይ ዛሬ ማለት እንዴት ነው? ዛሬ ሰርግ አለ ትላለህ? አይ በቃ የሌለ ነገር የለም። አይ ማይኒ ዲዮማ ነክቲር ዛሬ በጣም ደስ ብሎኝ ከምራቸው ይለያል። አዎ ዛሬ ፍክት ያለ አትፍራ፣ ተናገር፣ ተንፍሰው። ኤሪክ ተንፍሰው። ምንድን ነው የምትኮረመመው? ትላንትና ያደረግሽው ነገር ትልቅ ነገር ነው። በጣም ደስ አለኝ ማለት ነው። ያንቺ እንጂ ማይሰሽ ራሱ ኦኬ ለእንዴ መለስኩለት ነው። አይ ስለሚገባ እኮ ነው፣ እውነት ስለሆነ ግን አንጃድ كثير مبسوط اللي سويتيه انت امبارحه ትላንትና ለኔ ትልቅ ነገር ነው። በቃ እኔ እንደዚህ ስላደረግሽ ማለት ነው በቃ እኔ ቦታ አለኝ ሄሌንጋ ሀቢብቲ ጋር ምናምን እንደዚህ ባይሆን እሱ ትሰማለች ነበር ምናምን እንደው በጣም ፈርቼ ነበር ማለት ነው። ኦኬ ግን አልዋሽም ማልጠብቅም ነገር ነው ያረግሽው ማለት ነው። እኔ ቆንጆ አንዳት واليوم كمان ዛሬ በቃ ይለያል ከነ ደስተኛ ነኝ እኮ فهيلن انا كثير بحبك هون انا مفلقه ማለት ነው እንዴት ፈልሶ አሁን ያካል ይልክ በጣም ነው ወዳት በጣም ያፍክራት ምናምን ግን አሁን የምፈልገው ምንድነው ያኒ ያካሪ ህይወቴ ማለት ነው ካንቺ ጋር መሆን ነው የምፈልገው كيف انه انا بحبك نفس تبادليني نفس الشعور يعني بأمهرنيا ሁሉ ሰው ደግሞ የመጀመሪያኒ ከዛ ሰዎች ማለት ነው። ኦኬ ሄለንም ኤሪክ ትወደዋለች ታፈቅረዋለች ከዛ በአንድ ቤት መኖር እንጀምራለን። ኦኬ በቃ እኔ የቀረኝ ካሪ ህይወቴ ማለት ከሄለን ጋር ነው የምፈልገው። ሲር ምናል በካልብ ጋር ማለት ነው ያው እያልሻለሁ አልጎዳሽም ነው በቃ ካንቺ ጋር ልሁን። አይ እኔ እርግጠኛ ነኝ
ማለት እሱ እኔ ብቻ ሳይሆን ማንንም ሴት ልጅ እንደማይጎዳ በቃ ማለት እኔ ጃስ ይሄ ስነ ስርዓት ያለው ሰው ሴትን የሚያከብር ሰው ዋናው ነገር ክብር ነው ባይዘው የሌላው ነገር የሚመጣ ነገር ነው የትኛውም ነው ትክክል ገንዘብ ምንም የሚመጣ ነገር ነው ምንም አይነት ነገር ይመጣል ግን ክብር ተከባብሩና ተፈቃቅሮ መቀጠል ግን ዋናው ነገር በጣም ትልቁ ለኔ ክብር እሱ ደግሞ ለሴት ልጅ ያለው እስካሁን እያሳየሽ ያለው ነገር ብራዘር ተመራጭ ሊሆን ነው እየገባህ ነው ግን አስላን ወትፋፈ ባምለ ማሊክ በአማርኛ ምን ነበር አስታውሳለሁ መሪ ነው የሚባለው ኦኬ በቃ ይሄን መሪ ስለዚህ አንተ እሷን ንግስት አድርገሃት እሷ ደግሞ አንተ እንደ ንጉስ አድርጋህ መኖር ነው ፍላጎት ፈጣሪ ያሳካው ደግሞም ነገሮች ሁሉ ወደዛ እያመሩ ይመስለኛል እሱት ብሎኛል በነገራችን ላይ ኤንዲን ጠርቼው ነበርና አይ ቲንክ መጣ መሰለኝ ጠርተዋል ጠርቼው ነበር ጧት ከኤሪክ ጋር ከመገናኘታችን በፊት ኤሪክ ላገኘው እየሄድኩ ነው ስለው ከፈለክ መምጣት ትችላለህ ናቱሮ ምናምን ብዬው ነበርና አይ ቲንክ መጣ መሰለኝ እና ግን ወሬያችን አላቋርጠውና ችግር የለም يا عمري يا حياتي استمتعت ያ አልጠበቀችም ይመስለኛል እሷ ራሱ ዝም ማለች ምናምን ነገር ምን ሆኖ ነው በዛ የሚዞረው መንገድ ራሱ ላይ ሲያረዝ ምን እኮ እንደ ኤንዲ የሚያስቀኝ ሰው የለም እኮ ሰላም እንዴት ነው يا عمري أنا بحبك كتير بيتهم ما فكرش هنا بابا مالتنا عند نورمال كلا يدلنا هيك تقبل شو يعني فكر تقبل شيء مالتنا بحبك كتير تكبي وقتها እንዴ ምን አይነት ሙድ ነው የምትይዙት ምን ሆነ ነው አንተ ያማን ለምን እንደዚህ ያረክ ያለው ምን ሆነ ነው ለምን እንደዚህ ያረክ ያለው ምን ሆነ ነው እንዴ ለምን አረፍራው እንደዚህ ምንም እንዳትላት እሷን ለምን እንደዚህ ያረክ ያለው ምን ስላታየ ምንም እንዳትላት እኮ ምንም እንዳትነካታ እንዴ ይሆንከ ነው እንዴ ነው አንቺ በጥፊ የምትማች ያምሻል እንዴ የኔ ህይወት ላይ የገባ ምንስ ባረገ ያማን እንዴ ጤነኛ አይደለም ለሴክሳዊት እንት ለሽ አረፍ አንተ እንዴ የምረረብ ስነ ስርዓት ይኖር ምንድነው ስነ ስርዓት ይኖር ምንድነው አሁን መተመበጠብጠው እሺ ለምን እንደምትመጠብጠው ያሟል እንዴ በእናታችሁ انا والله محترم اخلاقك انا ወደዚህ محترم اخلاقك اخي ቶ ነው ወደዚህ ምን እያልክ ቶ ቆይ ተኛ ሰው ነህ ለምን እንደዚህ ያረክ ያለው ሰይጣን ነው እንዴ ተጸናወተ ያማል እንዴ እነሱ አቦን እየሰጣት ነው አይደለ እዚህ ስንት ነገር እየተፈጠረ ስንት ጥሩ ነገር እያወራን አንተ መጣክ ጸብ ላይ መገኘት ማለት ምን ማለት ነው ቆይ ምን ማለት ነው ቆይ ይሄ ምን አይነት ድፍረት ቢኖር ነው ምን አይነት ብትደፍረኝ ነው ዋይቴ ነው ወደዚህ ያማል እንዴ ጤነኛ አይደለም ምን አይነት ስነ ስርዓት የለህም ጭራሽ ሰውት እንት هيك خربت عليك ان شاء الله እንዴ ምን አይነት ሙድ ነው የሚያራምደው ለምን ነው ሲጀመር ጆሲ መጥራት አልነበረብህም ትላንት ያረጋውን ነገር ያው ዛሬ በዚህ ቀን መጥራት አይደለም እኔ የጠራሁት እኮ ኤሪክ እና እኔ አወራን ከዛም በኋላ ደወልኩለት ኦሬዲ ትናንት ነገሮችን ፈተናል ብዬ ስላሰብኩ ነው እሱ ጤነኛ ሰው አይደለም ሲጀመር ማለት ነው በቃ እንዴ አይደለም አንተ እሱ ፍቅሩ ትገልጽ ይደብራል ነው ነው ስለምን ፍቅረኛ በጣም የራስህን ጉዳይ ግን ካሁን በኋላ ማለት ነው ጓንድኛ ወንድም ያልኩት ካሁን በኋላ አልፈልግም ወጣበቃ ፍቅረኛ አለው እንኳን ደስ አለ ይኑረው ምን አገባህ እኔ ህይወት ላይ አንተ የመወሰንም አንድ ነገር ይሄን ላደረከው ባዛዌ ማለት ነው ማሳሰር እችላለሁ አንተን ገባ ስነ ስርዓት የለውም በህይወቴ ዝም ብሎ እየገባ ነው ብዬ ማሳሰር እችላለሁ እንዳትረሳሽ ልጅቱ ደስ ብሏት እኔ ታግሼ ማወራሽ ጥፋቴን ስለማቅ ነው መጀመሪያ ያደረኩትን ነገር ስለማቅ ነው እንደዚህ በጥፊ ምናምን አይመታም ሰው ምን ልትሆን ባትታገስ ስነ ስርዓት ይዘሽ አውሪ ስነ ስርዓት የሌለህ እኮ አንተ ነህ ህይወቴ ላይ የገባህ አንተ ነህ ዞር በል ወደዛ ያማል እንዴ እኔ ወደዚህ አንቺ ነኝ እኔ አይደለም እንዴ አፉን ይዝጋ በቃ እኮ ዝም በላት አንተ በቃ ተረጋግተሽ አውሪ አትጩህ በቃ ምን ልታመጣ ባልረጋጋ ምን ልትሆን
ታዋት በቃ በሷ ህይወት ለምን ጣልቃ ትገባለህ? አስጠፍርሃለሁ፣ አሳስርሃለሁ እንጂ ለአላህ አንዴ ሰበብ አትግባ ህይወቴ ላይ በቃ ነው ወደዚህ ተይው እባክህ ነው ወደዚህ ተይው አይመለከተውም ስለኔ ህይወት እንዴ እየመጣ በደስታዬ ቀን ሁሉ የሚረብሸኝ ማነህ አንተ? ምንድነው አንተ? የምን ቅጠል ነህ? እኔ ቆይ ተረጋጋ። ምንድነው ቆይ እንዲያው የምር ቆም ብለህ አስበው። እያደረክ ያለው ነገር ልትክክል አይደለም። እንዴት እንደነበረ ነገሩን ሁሉ እያየ ካልነበረ መጣቅ እሱ በጣም ፍቅሯን እየገለጸለት ነበረ። እሷ ነገሮች ሁሉ አሪፍ እየሄዱ ነበር። እስከዛሬ የምትፈልገው ነገር ሊሳካ ነበር ዛሬ አይደለም ሊሳካ ነበር ዛሬ። ለምንድን ነው የምታስረዳው? ይሂድ ይውጣ። ዛሬ መጥራትህ እሱን መጥራትህ ነው ትልቁ ጥፋት። መምጣት አልነበረበትም እንዴ መምጣት አልነበረብህም። በቃ ሳይ አለኝ ፍቅረኛ ምን አገባ? አይሆንም። የእሷ ህይወት ላይ መጫወት የለብህም። ፍቅረኛ እያለህ ሁለተኛ ሴት እንደዚህ ማድረግ የለብህም። አንተ ለማስረዳት ሞከርኩት፣ ግን ማትረዳም ሰው ከሆንክ ምን አገባኝ ነኝ። አንተ ከዚህ በላይ ምን ላድርግ? እኔ እስካሁን ለአንተ ያከበርኩሽ ነው ያለው። አንተ እኔን አስረዳኝ አይደለም። ይኸውልህ ፍቅረኛ አለካ እንጂ አባህተርማ በስማ ፍቅረኛ አለካ። አንተ ምን አይነት የሆነ ጤና የጎደለ ሰው ነህ? ግን አንተ አይደለም እንዴ ስማ፣ ቆይ ስለስራት እኔ ታግሼ እያወራሁሽ ያለሁት የመጀመሪያ ቀን ያጠፋሁትን ጥፋት ስለማቅ ነው። ከዛ ውጪ ግን አትግባልኩ እኮ ነገርኩ እኮ ትላንት አይመለከትም ስለኔ። እስኪ ተረጋጊ። ዝም ብለሽ ባላወቅሽው ነገር እንደዚህ አትበይ። እንዴ አይደለም። አሁን እኮ ይቺ ልጅ እኮ ማለት ነው አፍቅራው ሊሆን ይችላል። አፍቅራው ሊሆን ይችላል። እንዴ አሽቃባጭ ይላል እንዴ? እያሽቃበጥክ ነው። ዝም በል አንተ በእናትህ እያሽቃበጥካት በማያገባ ነገር እየመጣ ጣልቃ አትግባ። ከዚህ በኋላ ያገባኛል። ሰማኝ፣ አንተ ነህ ማያገባኝ። ውጣ ከዚህ ነገር። ራስህ ነው መውጣት ያለብህ እንዴ። አንተም ምንም ማያገባንም። ገባካ? ስማ እኒህ ልጆች አንድ እንዲሆኑ ስትፈልግ ነበረ። ቀኑ ደርሶ አሁን አበባው ልትቀበሉ ፍቅሩን እሺ ልትለው መሰሪነት ነው። ባይዘው መሰሪነት ተንኮል እኮ ነው። ሌላ ያደረክ ያለው ነገር ቆም ብለህ ብታስበው በራስህ ምን ታውቃለህ? ምን ታውቃለህ? የምታውቀው ነገር አለ? እኔ ያየሁትን ታውቃለህ? እኔ ማውቀውን ታውቃለህ? ዝም ብለህ ባላየው ነገር አትል። ምንም ያየው ነገር የለም፣ የሰማው ነገር የለም። አንድ ሊሆኑ ስታይ ደበረ። አንድ ሊሆኑ ስታይ ፍቅሯን ልትቀበለው ስትል እየተመቻቹ እየተዋደዱ እንደሆነ ስታይ ደበረ። በቃ እውነታው ይሄ ነው። አንተ እንዲህ የሚያሳፍር ወሬ በቃ ዝም በል በእናትህ፣ ዝም በል ራስህ። እሺ የቆሸሸ ወሬ አታውራ። ዝም በል አፍህን አትክፈት። ዝም በል አፍህን እየከፈክ ያለው እኮ አንተ ነህ። ስነ ስርዓትን ያዝ። እሷን ዝም አልኳትና አንተም ዝም እንድል ነው የፈለከው? አንተ ሲጀምር የምትናገረው ነገር እየለየህ ካውራ እንዴ። የምሬ ነው ማለት እየለየህ አውራ። በእናትህ እንደምገባበትን ቦታና ማገባበትን ቦታ ለይተህ ማወቅ አለብህ። በቃ እኔ አመጣሁት እሱን ሳመጣው ጊዜ ማለት ነው እውነተኛ አፍቃሪ ነው ፍቅሩን ትቀበለው ብዬ ብዙ ነገር አደረኩኝ። አሁን ግን ፍቅረኛ አለው እሱ። ከሳለሁ በነገራችን ላይ ማለት ነው እንከሰዋለን። የኔ ማስረጃ ነው አንተን ችግር ውስጥ የሚከት። ምንም ማስረጃ የለህም። አንድ ማስረጃ ካለ አለኝ። ማስረጃ አለኝ። አስረድቶ የውሸት ማስረጃ አሰርቶ ነው። የውሸት ማስረጃ አሰርቶ ክሎ አይኖ መቼም ነው ማለት እንዴ። አንድ ነገር ልንገርህ የምር እንደ ጓደኝነት ልንገርህ። ሰማይ አንተ ራሱ አታውራ። ሰማኝ፣ ዝም በል አታውራ። እኒህ ሰዎች ቢከሱልሽ እኔ የተሻለ ማስረጃ አለኝ። አማጥቶታል። በቃ ይኸውልህ ስሚ፣ ይኸውልሽ ማስረጃ ቢኖርህ ስሚኝ እስቲ፣ ይኸውልሽ እኔ ካሁን በኋላ እውነትሽን ነው። ከዚህ በላይ ደግሞ እኔ ክብሬን ዝቅ የሚያደርግ ቦታ ላይ መገኘት የለብኝም። ያ መውጣት ይኸውልሽ እስቲ ስሚ፣ አትጮይ፣ ዝም ብለሽ መብቴ ነው ብጮህ። ባይዘው ያለ እንዳትናገር ማድረግ እችላለሁ። ደፍራሽ እንዳታወራ ማለት ነው። ተረጋጊ። አልረጋጋም። መብቴ ነው እንደፈለኩ መሆን ይችላል። ቲቪት አይበልሽ። አንተ ተቢተኛ በጥፊ የተማታሹ ለዛ ነው። ምክንያቱም ህይወቴ ውስጥ ነው የገባው። ምን አገባው? ያንቺ ህይወት እንደዚህ አታፍጪ። ሰው ላይ ተረጋግተሽ አውሪ። እስኪ ዘርበይ ተረጋጊ። በእናትህ ወደዛ አንተ እኮ እኔ ህይወት ላይ መጣ። እኔ አንተ ህይወት ላይ አልመጣም። አትበጂ። ተረጋጊ። እንደፈለኩ ማለት ነው እኮ። አሁን በቃ ለምን አትወጣም? ቆይ ለምን አትሄድም? እንጂ በቃ እኔ እኮ የጠራው ለዚህ አይደል? እስኪ በእናትህ ሂድ አትበለኝ። ምንድነው አንተ እንዴ? በክብር መጥቼ እዚህ ጋር ሂድ ብትለኝ ማንኛው በጣም ጠበቃ ሆናል። አንተ በጣም ጠበቃ ሆናል። ከኔ የበለጠ እነሱ አንድ እንዲሆኑ አትፈልግም አንተ። እኔ የተሻለ እነሱ አንድ እንዲሆኑ ፈልግ ነበር። አሁን ግን ሰይጣን በጣም ትችላለህ። አይ ደፋካ የልፋት ውጤት እንዲያፈራ ነው። እንደገና እኔ ከእውነት ጎን ነው የምቆመው። አላሽቃብጥም። ማነው ውሸት ከውሸት ጎን የሚቆም ነው? ማነው ከውሸት ጎን የቆመው?
ማን ያሽቃበጠው? አንተ። ምንም ያሽቃበጡት ነገር ከዚህ በላይ ማሽቃበጥ የለም። ወይ ደስ ካላለ ይሄን ነገር መመስረት መጀመሩ ላይ ይጠበቅበት መጣች። የአንድ ነገር ጅማሬ ማለት ነው። ስማኝ፣ የአንድ ነገር ጅማሬ ውጤቱ አሪፍ ሲሆን ለማየት ነው። ወደው አንደኛንም ግን ያኔ ስም ያጠፋ ነው። አከሳለሁ ብያለሁ። ያምርን ከሷለን አራን ከሷለን በደንብ እስካሁን ያከበርኩት ነው አንተ እንዴ? እስካሁን እኔም አንተን እያከበርኩ ነው። ቢገባህ ማለት ነው። ምንድነው ያረከው እንዴ? እኔ ስላከበርኩ ነው። ትላንትና ከሷ ውጪ ለብቻ ላወራክ የነበረው ከሷ ውጪ ለብቻ ላወራ የነበረው ቆይ እኔ በጣም ታሳፍራለህ። ባይዘው እኔ እንደዚህ አይነት አሳፋሪ ሰው አላውቅም በዘመን እናንተ ፊት ለፊት አይደለም ከናንተ ውጪ ለራሴ ክብር የሚሰማኝ ሰው ነኝ። በዚህ ልክ ምናምን ና ወደዚህ ና ሂድ ወደዚህ ምናምን አንተም የምትሉኝ ሰው አይደለሁኝ። እንደዛ ከሆነ ክብርህን ጠብቀህ ቤት መቀመጥ ነው። ክብርህን ጠብቀህ ቤት ተቀመጥ። አንቺ አሁን ነገ ችግር ውስጥ ስትገቢ ጊዜ ደረስክበት ምናምን አትበይ። እንዴት ስትሆኚ ነበረ ያኔ? ችግር ከመጣ ታሪክ ይቀየራል እኮ ብራዘር፣ በዛው አትቀጥል። ታሪክ ይቀየራል ምናምን አትበይ። እኔ ችግር ከገጠመኝ ምንድነው ታሪክ የተቀየረው? ቆይ ምንድነው አንተ ያንተ ታሪክ የተቀየረው ደግሞ ምንድነው ታሪካችሁ የተቀየረው? አሁን ለምሳሌ ምን አይታችሁ ተንገበገባችሁ? በጣም ባይዙይ መብታችን ነው። የሆነ እንትን አያችሁ፣ የሆነ ነገር አያችሁ፣ መንገብገብ ጀመራችሁ። አትንገብገቡ፣ ተረጋጉ። ይሄ ነገር ችግር አለው፣ ችግር ያመጣል እኮ አንተ ጋር አልመጣም። ችግርም ቢያመጣብኝ አንተ ጋር አልመጣም። አንተ ጋር አልመጣም በምንም ተአምር። ማለት ምንም ተፈጥሮ ነው የምትፈልገው ነገር እያንዳንዱ የምትፈልገው ነገር ካለ ኢትዮጵያ ላይ ምንም አይነት ነገር ወደዛም ለመሄድ የሆነ የሚያስፈልግ ነገር ካለ እኔን ጆሲን ጠይቀኝ። ከሱ ጋር ከዚህ በኋላ እንድትገናኝም እንድታወራም ጭራሽ አልፈልግም። ገባ ገብቷል? ጀመር እንደዚህ ካረጋ በኋላ እኔ ካላማንከኝ እኔም አልፈልገውም። ምን ይሰራል? ከዚህ በኋላ ቢያምንም ማለት ነው ሊያስመስል ጓደኛ ነበርክ ማለት ነው። ግን አሁን እኮ እያደረጋሉ እኮ ሁለታችሁ እንድትለያዩ እኮ እንዴ ጓደኛ እንደዚህ አይነት ማባረፍ خلاص الصداقه مو هيك። እሺ አሁን ይኸውልሽ ደግሞ ማውራት አያውቁም። ይኸውልሽ ወይኔ ጉድ ይፈላ ወላ ምን አይነት ሰው ነው? ያወራ ችግር የለም። እስኪ እንስማሽ አውራ። አንቺ እኮ ማውራት ስለማትችይ እኮ ሰው ሲያወራ ነው የሚችሽ። ያው ከአሁን በኋላ እሺ ይሁን በቃ እንደፈለጋችሁ ሁኑ። እኔ እውነታውን ነግሬሻለሁኝ። እሱ ፍቅረኛ አለው የለውም፣ አብሬው ቀጥላለሁኝ፣ ፍቅሩን እቀበላለሁኝ ካልሽ መብትሽ ነው፣ ተቀበይ። ከዚህ በኋላ እኔ እናንተ ነገር ውስጥ አልገባም። ጥሩ ይኸውልሽ ኤሪክ በቃ አወኩ እኮ አንተን አወኩ። በቃ አጣርፍኝ ሰደኝ እነሱ ደግሞ አላወቁም። ሲያውቁ ጊዜ ያመሰግኑኛል። ያስታን እንዲያውም ዛሬ ማለት ነው ያኔ ቆንጆ ከን ነበር አበላሸሽ። በሰው በኩል ባንተዋወቅ ብዬ ነው የተመኘው። ዛሬ በሱ በኩል ባይሆን የተዋወቅ ነው የሆነ በሆነ አጋጣሚ ሁለታችን ብቻ ተገናኝተን የምታዋወቀን ቢሆን ኖሮ ሁሉ ነገር አይፈጠርም ነበር። በቃ ይኸውልህ እኔ አሁን ከዚህ በላይ እናንተ ህይወት ውስጥም አልቆይም። ግን አንተ አታስመስል። በቃ እየዋሸክ ነው። እኔ በቃ አይቻለሁኝ ሁሉንም ነገር። ፍቅረኛ አለ ካንተ ፍቅረኛ ኖሮብ ደግሞ እቺን ልጅ እዚህ ነገር ውስጥ ስከታት ጊዜ ኃላፊነት ሊሰማኝ ይገባል። ምን ወዴት ነው? አየሁ ስራ ይኸው ስራ ምንድነው? የሰው አስከፍተህ ከዛ አንተ እልል ብለህ ልታድር ነው። ምን አይነት ሰው ነህ ግን? አስነገርኩት ምን እያለቀስክ ባልሆነ ኤሪክ እያለቀስክ ባልሆነ ሄለን አረበናት ሳታልቅስ ተረጋጋ። በቃ ኤሪክ ተረጋጋ እኮ አታልቅስ። እሺ እንዴ خلاص انا بدي اروح እንዴ ለምን እንደዛ ቆይ አብረን ቆይ ኤሪክ ኤሪክ እንዴ